በፊታቸው የተመዘዘ ሰይፍ፣ የነደደ እሳት፣ መንኮራኩሩ፣ ማሰቃያው፣ የመከራ ማምጫ ዕቃዎች ሁሉ በፊታቸው ቀርቦ እነርሱ ግን ደስተኞች ናቸው። ሁሉን እያጡ ሁሉን ያገኙ፣ ታመው የፈወሱ፣ በሐዘን ውስጥ አልፈው ሐዘንን ወደ ደስታ የቀየሩ አባቶቻችን ሰማዕታት ምን አግኝተው ይሆን? ሰው የተመዘዘ ሰይፍ እያየ የነደደ እሳት እየሞቀው መፍጫው መንኮራኩሩ ከፊቱ ቀርቦ ግን ደስተኛ ነው። ሁሉን እያጡ ሁሉ በእጃቸው ነው። እነዚህ ሰማዕታት አባቶቻችን ምን የተለየ ክብር ቢያገኙ ነው? ምን በልባቸው ቢያድር ነው በመከራ ውስጥ ሲያልፉ ደስታ ለሌላው የሚያስተላልፉ? እስቲ ስለዚህ ደስታ ጥቂት ልበላችሁ። ክርስቲያን ከተሰጠው ሀብቶች ወይም ከነፍሳዊ ግብራት መካከል አንደኛው መንፈሳዊ የሆነ ደስታ ነው። በገላትያ መልእክት ምዕራፍ 5 ላይ ተጽፎ እንደምናገኘው ደስታ አንደኛው የነፍስ ወይም መንፈሳዊ ፍሬ እንደሆነ ይታወቃል። ይህንን ፍሬ አባቶቻችን በአራት ከፍለው ያብራሩልናል። ደስታ በአራት ይከፈላል። አንደኛው ፍስሐ መስቴማ ወይም የጠላት የዲያብሎስ ደስታ፣ ሁለተኛው ፍስሐ ቁንጽል የዚህ የቀበሮ ደስታ፣ ሶስተኛው ፍስሐ መላእክት የመላእክት ደስታ፣ አራተኛው ፍስሐ ኖሎት የእረኞች ደስታ ብለው በአራት ከፍለው ሊቃውንት ያብራሩልናል። የመጀመሪያው የጠላት የዲያብሎስ ደስታ የምንለው ሰው ከነበረበት መንፈሳዊ እግዚአብሔራዊ ሕይወት ተንኮታኩቶ ሲወድቅ ሰይጣን ምን ያህል እንደሚደሰት ሁላችንም እናውቃለን። በወንድም መገዳደል፣ በእርስ በርስ መጨራረስ፣ መለያየት፣ ከሃይማኖት መውጣት፣ ጸሎት ማቋረጥ፣ አንድነትን ማጥፋት፣ እነዚህ ሁሉ ለሰይጣን ደስታዎች ናቸው። የሰይጣን ደስታው ይህ ነው ማለት ነው። ልክ እንደዚሁ ሰው በወንድሙ መውደቅ የሚደሰት ከሆነ ይሄ በዲያብሎስ ደስታ ውስጥ ያለ ሰው ይባላል። በዘመናችን ብዙ አይተናል። አብያተ ክርስቲያናት አቃጥለው ክርስቲያኖችን መርጠው ገድለው የነፍሰ ጡሮችን ሆድ ቀደው ደስ የሚሰኙ ሰው የሚመስሉ ግን አውሬ የሆኑ ሰዎችን በዘመናችን አይተናል። ይሄ የዲያብሎስ ደስታ ይባላል። ይህ የተወገዘ ፍጹም እርኩሳዊ ሰይጣናዊ የሆነ ደስታ ለክርስቲያኖች እንኳን ለክርስቲያን ሰው ለሆነ ሁሉ የሚከለከል ነውና ከዚህ ደስታ አጥብቀን እንድንርቅ ቤተክርስቲያን ሁልጊዜ ትመክራለች። በወንድም መልካም ማግኘት መጽናናትና በጎ ማሰብ እንጂ መቅናት፣ እሱን ለመበቀል መነሳት ፍጹም ክርስቲያናዊ አይደለም። አንደኛው የደስታ አይነት ሰይጣናዊ ደስታ ይባላል። ሁለተኛው የቀበሮ ደስታ ነው። ቀበሮ ሊቃውንት በትርጓሜያቸው እንዳስቀመጡልን ጣዝማማር ትወዳለች። ጣዝማማር የሚገኝ ከመሬት ነው። መሬት ውስጥ ቀዳዳውን አይታ እሱን አገኘሁ ብላ በደስታ ትዘልና ቀዳዳው ከማነሱ የተነሳ ዞር ብላ ወደ ቀዳዳው ብትሄድ ቀዳዳው ጠፍቶባት መልሳ አዝና ትሄዳለች። የቀበሮ ደስታ ምግብ ላይ የተመሰረተ ነው። እስኪ እናንተን ልጠይቃችሁ፣ በኮሜንት ጻፉልኝ። በዓል እንዴት ነበር? እንዴት አከበራችሁ ብል ምንድነው ምላሻችሁ? አቤት በጉ፣ አቤት ስጋው፣ አቤት ጠጁ፣ አቤት ጮማው ነው ወይስ አቤት ስርዓተ ማህሌቱ፣ አቤት አገልግሎቱ፣ አቤት እግዚአብሔራዊ የሆኑ ደስ የሚያሰኙ ነገሮች? እንደዚህ ነው ብላችሁ የምትመልሱልኝ የተወደዳችሁ ክርስቲያኖች፣ የቀበሮ ደስታ ማለት በቁሳዊ ነገር ላይ ተመስርቶ ደስታን በዛ ላይ መጣል ማለት ነው። በቁሳዊ ደስታ ላይ ተመስርቶ በልብስ ላይ ሊሆን ይችላል፣ በምግብ ላይ ሊሆን ይችላል፣ በጤና ብቻ ሊሆን ይችላል፣ ባለን ሀብት ሊሆን ይችላል። በዛ ላይ ተመስርቶ ያንን ደስታ ማድረግ የሚጠፋ ደስታ ነውና የቀበሮ ደስታ ተብሎ ይጠራል ማለት ነው። ሁለተኛው ደስታ ነው። ሶስተኛው ደስታ የእረኞች ደስታ ነው። እረኛ ምን ያስደስተዋል ካልን የእረኛ ደስታ የጠፋ በጉ ሲገኝለት ነው። ጠፍቶ የነበረው በጉ ተገኝቶ በትከሻው አዝሎ የጠፋው በግ 100 በግ ነበረኝ ከ100 አንዱ ጠፋ፣ እነሆ ስላገኘው ደስ ብሎኛል ብሎ በጠፋው በግ ተደስቷል። ስለዚህ በጠፋው ወንድም የሚደሰት ክርስቲያን ይሄ መንፈሳዊና ፍጹም የሆነ መጽሐፍ ቅዱሳዊ ደስታ ነው። እውነተኛ ደስታ ማለት ነው። አራተኛውና የመጨረሻው ደስታ የመላእክት ደስታ ይባላል። መላእክት ደስታቸው እግዚአብሔር ነው። እንደምናውቀው ምድራዊ ልብስ የላቸውም። ከዚህ ዓለም ሊበሉ ሊጠጡ የሚሹት አንዳች ነገር የለም። ከዚህ ዓለም የሚፈልጉት ሀብት ንብረት ጥሪት የለም። ሀብታቸው እግዚአብሔር ነው።
ልብሳቸውም ቃል እግዚአብሔር ነው። ምግባቸውም ለስሙ መገዛት ስሙን ማመስገን ነው። ማንኛውም ተግባር ከእግዚአብሔር ውጪ የሆነ አገልግሎት የላቸውም። ረፍታቸው ምስጋናቸው ረፍታቸው ሆኖ እስከ ተፈጠሩበት መነሻ ድረስ እስከ ዓለም ፍጻሜ ምስጋናቸው አይቋረጥም። ዓለም ከተጠቀለለ በኋላም እስከ ዘላለም ምስጋናቸው አይቋረጥም። ደስታቸው እግዚአብሔር ስለሆነ ይሄ ደስታ ሁሉም ክርስቲያን ገንዘብ እንዲያደርገው ይፈቀዳል። ይህንን ደስታ ገንዘብ ያደረገ ክርስቲያን ከፊቱ ሰይፍ ቢመዘዝ አይደነግጥም እንደ ሰማዕታት። ምክንያቱም የዮሐንስ ወንጌል ምዕራፍ 16ን ብናነብ ጌታችን ለሐዋርያቱ ደስታችሁን የሚወስድባችሁ የለም ብሎ ነግሮናል። የሚወስድባችሁ የለም። ይሄ ደስታ የስጋዊ ፍላጎት ተግባራት ላይ የተንጠለጠለ ደስታ አይደለም። ልብስ፣ ምግብ ላይ፣ ቁሳዊ ነገሮች ላይ የተንጠለጠለ ደስታ አይደለም። ይሄ የሚጠፋ ስለሆነ ማለት ነው። ይሄ ደስታ በክርስቶስ የሆነ ደስታ ነው። ሁልጊዜ በጌታ ደስ ይበላችሁ የሚለውን መጽሐፍ ቅዱሳዊ መነሻ ያደረገ ነው። በዚህ ደስታ ያሉ ሰማዕታት እነ ቅዱስ ጊዮርጊስን ብታዩ ተሰባያቸው ነው። የሚነድ እሳት ደስታቸውን አልነጠቀውም። ሰውነታቸው በተለያየ ጸዋትወ መከራ ቢያልፍም ደስታቸውን አልነጠቀውም። ሰማዕቷ ቅድስት አርሴማን ሌሎችም ደጋግ አባቶቻችን እናቶቻችንን ብንመለከት የመጣባቸው መከራ እውነተኛውን የክርስቶስን ደስታ ሊነጥቃቸው አልቻለም። የክርስቶስ ቃል ነውና። ስለዚህ እኛ ኦርቶዶክሳውያንም ደስታችን እዚህ ላይ መመስረት አለበት። በዓል በመጣ ቁጥር ደስታችን መብል መጠጥ ላይ፣ ደስታችን ለብሰነው የሚቀደድ ልብስ ላይ፣ ደስታችን በበሽታ የሚለወጥ ጊዜያዊ ጤንነት ላይ፣ ደስታችን በድህነት የሚለወጥ ሀብት ላይ ከተመሰረተ የሚሰበረውን ተመርኩዘናልና ተሰብሮ ስንጥሩ ሊወጋን ይችላል። የኛ ደስታችን በክርስቶስ ከሆነ የሚነጥቀን የለም። ሰማዕታት እጃቸውን በሰይፍ ተነጠቁ፣ ዓይናቸውን ተነጠቁ፣ ቆዳቸውን ተገፈፉ፣ ቆዳቸውን አጡ፣ ሕዋሳቶቻቸውን በማሰቃያ አጡ። ደስታቸውን ግን አልተነጠቁም። ደስታቸው ክርስቶስ ስለሆነ እና ሰማዕታትን ስናስብ በሚነደው እሳት፣ በተመዘዘው ሰይፍ፣ በተዘጋጀው ድንጋይ፣ በብዙ የማሰቃያ መሳሪያዎች ፊት ያልደነገጡት ክርስቶስ ደስታቸው መሰረታቸው ስለሆነ እኛም በዚህ ደስታ እንድንጸና አምላካችን ቅዱስ እግዚአብሔር ይፍቀድልን። ቅዱስ ጊዮርጊስን ያጸና አምላክ ሌሎች ሰማዕታትን ያጸና በእውነተኛ ደስታ እንዲጸኑ ያደረገ አምላካችን ቅዱስ እግዚአብሔር እኛንም በጽኑና በማይቀማ ደስታ እንድንኖር የእሱ ቅዱስ ፈቃዱ ይሁንልን። ለቻናል አዲስ የሆናችሁ ወንድሞቼ ሰብስክራይብ በማድረግ አገልግሎቱን ደግፉ መልእክቴን አስተላልፋለሁ። ይቆየን።